አንድ ጊዜ ማሞ የሚባል አንድ ልጅ ነበር። ማሞ የዋህና ታዛዥ ቢሆንም ማስተዋል ግን ይጎድለው ነበር። ለዚህ ነው ሰዎች ማሞ ቂሎ እያሉ የሚጠሩት። አንድ ቀን ማሞ እናቱን በቤት ውስጥ ያለውን ስራ ያግዛታል። እናቱም ስላገዛት 4 ሳንቲሞችን ትሰጠዋለች። ማሞ ሳንቲሞችን በእጁ ይዞ በጫካ ውስጥ ከውሻው ጋር ሲሯሯጥ ሳንቲሞችን ይጥላቸዋል። በዚህም ምክንያት በጣም ያዝናል። ወደ እናቱ ተመልሶ ሂዶ ሳንቲሞቹን እንደጣላቸው ይነግራታል። ማሞ ልጄ፣ ሳንቲሞቹን በእጅ ይዛ ከመሄድ በኪሲ ውስጥ ብታደርጋቸው አይሻልም ነበር አለችው። ማሞም ልክ ነሽ እናቴ፣ በሚቀጥለው ጊዜ ኪሴ ውስጥ አደርጋቸዋለሁ አላት። በሌላ ቀን እናቱ ማሞን ወደ ጎረቤት ላከችው። ጎረቤቱም ለማሞ አንዲት የዋህ ድመት ሰጠው። ማሞ የእናቱን ምክር አስታወሰና ድመቷን ወደ ኪሱ ውስጥ ወሽቆ ወደ ቤቱ መራመድ ጀመረ። ነገር ግን ድመቷ ኪሱ ውስጥ ስለነበረች ታፈነች። እናቱም ድመቷን ስታያት በጣም ደነገጠች። ማሞ ልጄ፣ ምን እያደረክ ነው? ድመቷን ኪሱ ውስጥ አድርገህ ከመሄድ በገመድ እግሯን አስረህ እየሳብካት ብትመጣ አይሻልም ነበር አለችው። ማሞም አዎ እናቴ ልክ ነሽ፣ በሚቀጥለው ጊዜ እንደዛ አድርጋለሁ አላት። እንደገና በሌላ ቀን እናቱ ማሞን ወደ ስጋ ቤት ላከችው። ስጋ ቤቱም ለማሞ አንድ ትልቅ የስጋ ቁራጭ ሰጠው። ማሞ የእናቱን ምክር በድጋሚ አስታወሰ። የስጋውን ቁራጭ በገመድ አስሮ በየመንገዱ እየሳበ መሄድ ጀመረ። በዛው አካባቢ የነበሩ ውሾቹም እሱ ሳያያቸው ስጋውን በልተው ጨረሱት። ቤት ሲደርስ ከገመዱ ጫፍ ላይ የቀረው ምንም ስጋ አልነበረም። እናቱም ማሞ ልጄ፣ ቃሌን አትሰማም ማለት ነው? እንዴት ስጋውን በገመድ እየሳብክ ትመጣለህ? በትከሻህ ላይ ተሸክመው ብትመጣ አይሻልም ነበር አለችው። ማሞም ልክ ነሽ እናቴ፣ በሚቀጥለው ጊዜ እንደዚህ ያደርጋለሁ አላት። በሌላ ቀንም እናቱ ማሞን ወደ ገበያ ላከችው። ገበያተኛውም ለማሞ አንድ ትንሽ አህያ ሰጠው። ማሞን የእናቱን ምክር አስታወሰ። አህያዋን በትከሻዬ መሸከም አለብኝ አለ። አህያውን በትከሻው ላይ ተሸክሞ በከተማ ውስጥ እየተንገዳገደ መራመድ ጀመረ። ሰዎች ሲያዩት መሳቅ ጀመሩ። በዚያ ከተማ የመሳቅ ችግር ያለባት አንድ ባለሀብት ልጅ ነበረች። አባቷ ለብዙ ዓመታት ሊያስቃት ቢሞክርም ፈጽሞ ስቃ አታውቅም ነበር። ባለሀብቱ ልጄን የሚያስቃት ማንኛውም ሰው ግማሽ ንብረቴን እሰጠዋለሁ ብሎ ነበር። በዚያን ጊዜ ማሞ አህያዋን በትከሻው ተሸክሞ በቤታቸው ፊት አለፈ። ልጅቷ ማሞ አህያዋን ተሸክሞ ስታየው ለመጀመሪያ ጊዜ ሳቀች። ባለሀብቱም በጣም ተደሰተ። ማሞና እናቱን ወደ ቤቱ ጠርቶ ብዙ ወርቆችን ሰጣቸው። እናም በመጨረሻ ማሞና እናቱ ለዘላለም በደስታ መኖር ጀመሩ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግና ሳብስክራይብ ማድረግ እንዳትረሱ። ስላዳመጣችሁን በጣም እናመሰግናለን። በሚቀጥለው ጊዜ በሌላ አስቂኝ ተረት እስክንገናኝ ሰላም ሁኑ። ቻው።